አግዚ የተዋወቅኩት ምናልባት ባልሳሳት አንድ 10 አመት በፊት የኢትዮጵያ ላይ አንድ ኮንፈረንስ ተደርጎ በዛን ጊዜ ዋሽንግተን ነበር የምኖረው እዛ ዓለም ባንክ ነበር የምሰራው እና ከዓለም ባንክ አንድ ኮንፈረንስ ተዘጋጅቶ በምግብ ዋስትናና በገጠር ልማት ላይ ከዋሽንግተን መጣው እንደውም እሳቸው እንደሚገኙም አላቅም ነበር ስመጣ አዳራሹ ጋር ስደርስ ነው እሳቸው ይኖራሉ የተባለው በኋላ ሻይ ሰዓት የመጀመሪያው ሻይ ሰዓት ረፍት ጊዜ ወጥቼ ወደ ሻዩ ጋር ሲሄድ እሳቸው ቆመው ነበር ወደ ጎን ጥግ ይዘው እና እንደዚሁ አየኋቸው ወደ ሻዩ ጋር ሲሄድ አንድ ሰው ላስተዋውቅሽ ብትተዋወቂያቸው ጥሩ ነው ሲሉኝ አይ ግድ የለም ያው ትንሽ ፈርቼ ግድ የለም ምንም አይደል አልኩ አይ ነይና ተዋወቂ አሉኝ እና ሄጄ ጣናስተልኝ ስል ስሜ ሲነገራቸው በጣም ይገረመኝ ወዲያውኑ structural transformation Asia lessons for Africa የሚል ወረቀት ጽፈሻል አንብቤዋለሁ አሉ የመጀመሪያ ቃል የተናገሩኝ ያንን ነበር እና በጣም ገረመኝ በጣም ደሳለኝ ምክንያቱም አይተበቀም አገር መሪ ናቸው እኔ በዛን ሰዓት ጁኒየር ሪሰርቸር ነኝ እና አንብበውም ብቻ አይደለም ማስታወሳቸውና እንደዛ አይነት ለኔ መናገራቸው በጣም ገረመኝ ከዛ ያው ሰላም አልኳቸው እንግዲህ መጀመሪያ የተዋወቅነው ያኔ ነው ይሄ የርሶ ጽሁፍ የታተመ ነው ታተመ የተሰራጨ ነው እንዴት እጃቸው ገባ ጥሩ ጥያቄ ነው እንዴት ነው እጃቸው የገባው እንደተረዳሁት በዛን ጊዜ ያው ምንም ቅርበት የለኝም ከማንም መንግስት ካለ ሰው ጋር ግን እንደተረዳሁት በጣም አንባቢ እንደነበረ አቶ መለስ እናቀለን እና አንዳንድ ሰዎች ጽሁፍ ሪሰርች አለም ውስጥ ያው ጽሁፍ መቀባበል ነው ኖርማሊ የሚደረገው እና ጽሁፍሽን ላኪልን ለአንዳንድ ነገር እንፈልገዋለን ብለው አቶ ነዋይ ፒሞ አማካሪ ጠይቀውኝ ነበር ስለዚህ በርካታ የጻፍኳቸው ፔፐሮች ልኬ ነበር ወደ አዲስ አበባ እንግዲህ ከዛ ውስጥ ነው የነበረው አቶ መለስ ማለት ነው እና በጣም እንግዲህ እኔ አልጠበኩም ለዛም ፐርፐስ እንደሆነ ማላወኩም ስልክ ስለዚህ በጣም የገረመኝም አንዱ እንዴት ያንን ወረቀት አገኘው ከማግኘትም ደግሞ አንብቦትም ማስታወሱ ራሱ ገረመኝ እንደዛና ያው እንግዲህ እንደዛ ነው እና በጣም ትኩረት ነበረው ሲያዳምጠኝ እና አቅርቤ ሲጨርስ እጁን አወጣ ኦዲየንስ ውስጥ ነበር እጁን አወጣና ጥያቄ